ቲም ነበረች እና ካንቺ የበለጠ ለሀገሩ ይሰራል እንዴ? ለካ በደንብ የታገልሽም ሰው ነሽ። ገበሬ ብቻ አልነበርሽም አንቺ። ገባሽ? ብዙ ስራ የሰራሽ ትራቨል ኤጀንሲ ነበራት፣ እንዲህ ነበራት፣ እንደዚህ ነበራት። አንድ ሰው አቅሙና ችሎታ ካለው ለምን 12 ካምፓኒ አይከፍትም? አንዱንም ማንቀሳቀስ ያቃተው ራሱን ያልቻለ ሰው ስላለ ብቻ አንቺ አቅም ሰጥቶሽ 12 ካምፕስ ስትፈልጊ ትራቨል ኤጀንሲ ስትፈልጊ ሆቴልና የፈለግሽው የማድረግ አቅሙ አለሽ፣ ኢንካሙ አለሽ። ያንቺ ጉዳይ ነው ይሄ። እንዲያውም ልትሸለሚ ነው የሚገባሽ። በእንደዚህ አይነት ዘርፎች አንድ ሴት ልጅ ይዛ ቤተሰብ ይዛ መሬት ይዛ ከአፋር እስከ ደቡብ ከምስራቅ እስከ ምዕራብ ማንም ወንድ የማይሰራውን ነገር እየነዳች እየሄደች በመብረቅ ሁሉም ነገር እንከታተልሻለን። አንቺ ማንከታተልሽ እንደምትሽ እምንኮራብሽ እንጂ የምናፍርብሽ ልጅ አይደለሽም። የፈለገኝ ነገ ለምን በረከት ዘረፈች አይሉኝም። እኔ ኮራብሻለሁ፣ ልንገርሽ፣ በጣም ነው የምኮራብሽ። ምክንያቱም እኔ ማረግ ብዙ ሴቶች ማረግ ያልቻልነውን ነገር አንቺ እጥፉን አድርገሽልናል። አንቺ ያለሽን ካምፓኒ እያንዳንዳችን ብንይዘው ደስተኞች ነን። አንቺ እኮ 12ቱን ያዝሽው አሉ አይደለም እንዴ? ተጎልተው የሚውሉ ወንድ ሆነው የወንድ ስራ የማይሰሩ ስሚ፣ በጣም ነው የምንኮራብሽ። አይስወር በጣም ነው የምንኮራብሽ። የኔ ስለሆንሽ ደስ ይለኛል። በጣም ነው የምኮራብሽ። ቴንክ ዩ። እና አትስሚያቸው፣ ምንም ነገር አትስሚያቸው፣ ሂጂበት። ይሄ ፖሊሲ ሲስተም ችግር ሊኖር ይችላል። ልትሳሳች ትችያለሽ። ያ ስህተት ደግሞ ማለት ጥፋት አይደለም። ገብቶሻል? አንቺ ባሌለሽበት አጭበርባሪ ያለበት ሀገር ነው። ብዙ የምናውቀው ነገር አለ፣ ግን የራስን ገበና አውጥተን አንሰጥም። እንዲሻሻል እንጂ የምንፈልገው ብዙ አይነት እናንተ ከምታውቁት የበለጠ እኛ የምናውቃቸው ነገሮች አሉ። ሰውን እንዴት አድርጎ ወደ እስር ቤት ማስገባት እንደሚቻል፣ ሰውን እንዴት አድርጎ ጠምጥሙ። ይሄ በሙሉ መቆም አለበት። የግል ጸብ ካለ እኔ አሁን የግል ጸብ ያለሽ ነው የሚመስለኝ ከልጁ ጋር፣ ወይንም ደግሞ እንዲሁ አንዳንድ ጊዜ የግል ጸቡን ባታውቂው እንኳን የሆነ ተነሳስቶ አንዳንድ ሰው የሆነ ባህር ያለ ተነሳስቶ በቃ እቺ ሴትዮ አስጠልፋኛለች እና በዚህ ልጠቀምባት ያለም ይመስለኛል። ገብቶሻል? ለመልካም ያርግ። አይ ስራ አይደለም ጥሩ ነው፣ ግን ይታቀፍ። በደህንነት ይታቀፍ፣ ወይ በፖሊስ ይታቀፍ፣ ወይ በማህበር ይታቀፍ፣ ወይ ህዝቡ ተሰብስቦ ይቀፋውና ሌቦችን ያውጣ። እየዞር ሲያወራ እንኳን እነ መንሱር ላይ ዞሮ እኔ እሱ ልጅ ምን ችግር እንዳለበት አላውቅም። ዞሮ መንሱር ላይ ነው፣ ዞሮ በረከት ላይ ነው፣ ዞሮ የሆነ በቃ አይ ዶንት ኖ። እኔ አሁን እዚህ ጋር መናገር የማልፈልጋቸው ነገሮች ነው። በነገራችን ላይ ችግር አለበት። ባለሀብት ነኝ ብሎ አቅማ ብሏል እንዴ? እኔ ለመጀመሪያ ጊዜ ከአንቺ በኋላ ነው ያየሁትኝ። እስቲ ቆይ ማን ነው እንደዚህ የሚያደርገው ብዬ ጠያቄ አየሁኝና መንገደኛው ላይ ቀረበ አየሁትኝ። ከዛ በፊት እነ መንሱር ላይ አይቼዋለሁ። ግን በቃ ጥሩ ስራ ሊሆን ይችላል። ግን ይሄ ሰውዬ በመንግስት የታቀፈ አይደለም ነው። አሁን ምንድነው አንድ ሰው ይልሽ በህግ ጥላ ስር ካለ ለዳኞችም እኮ ፋታ ያስፈልጋል ማለት ነፃ ሆኖ ጭንቅላታቸው መመርመር እንዲችሉ፣ ነፃ ሆኖ ፍርድ መስጠት እንዲችሉ፣ ነፃ ሆኖ ህጉን ኤክሰርሳይዝ ማድረግ እንዲችሉ ምን ያስፈልጋቸዋል? ጋፕ ሊኖራቸው ይገባል። ሚዲያ ጋጋታ ሲኖር ተጽዕኖ ይመጣል፣ ተጽዕኖ ይኖረዋል። እኔ በነገራችን ላይ አንድ ነገር ልንገራችሁ። ኢትዮጵያ ዳኛ አላት። በኢትዮጵያ ዳኞች 1% ጥርጥር የለኝም። ለምን እኔ ህዳር 14 ታስሬ ነበር እንደምታውቁት። ፍርድ ቤት ቀርብ ያለው 14 ጊዜ ፍርድ ቤት ቀርብ ያለው ዳኛ ላይ ችግር አላየሁበትም። አቃቤ ህግ ላይም ችግር አላየሁም። በነገራችን ላይ አቃቤ ህግም ህግ ነው፣ ህጉ ላይ ነው ያለውን ነገር ነው የሚያስቀምጡት። ችግር ያየሽው ማን ጋር ነው ካልሽ ፖሊስ ጋር። ምክንያቱም ሁሌ ዳኛ ፊት ሲቀርቡ ምንድነው ይሄ ምን ማለት ነው እያለ ዳኛ ራሱ ይጠይቃቸው ነበር። እና ሰውም ሲፈታ አይፈቱም። እንትን ፍርድ ቤት